በቀደመው ጊዜ ደግሞ አርቲስቶች ምን ሀብት አላቸው ቢታመሙ በመዋጮን የሚታከሙት እንላቸው ነበር። እነሱም ይህንን አውቀው ሀብት የኢትዮጵያ ሕዝብ ነው በማለት በንግግራቸው ሸብ ያደርጉን ነበር። አሁን አኗኗርና የሀብት መጠናቸው የማይታመን ነው። በተራችን ሀብቶቻችን አርቲስቶች ናቸው ብንል የሚያዋጣን ይመስለኛል። ሰላም ጤና ይስጥልን የጊዮን ቲዩብ ተከታታዮች እንደምን አላችሁ? ሰላምና ደስታ ክብርና ጨዋታ ከትልቅ ስኬት ጋር እንመኝላችኋለን። በዛሬው ቪዲዮአችን እውነት ኢትዮጵያ ውስጥ ነው የሚኖሩት እነዚህ አርቲስቶች የሚያስብል አኗኗር ያላቸውን የተወሰኑ የኪነ ጥበብ ሰዎች እንቃኛቸዋለን። የመጀመሪያው እጅ ባፍ የሚያስይዝ ኑሮን የሚኖረው ልጥጡ ባለሀብት ተዋናይ ሚኪያስ መሐመድ ነው። ብዙዎቻችን የምናውቀው ባለታክሲው በተሰኘ ፊልም ላይና ዳና ተከታታይ ድራማ ላይ ሲሆን አማላይ ከሚባሉ የሀገራችን ወንድ ተዋናያኖች መካከል ከፊት ይመደባል። በባለታክሲው ፊልም ከተዋወቃት ተዋናይና ዳይሬክተር ፕሮዲውሰሯ ሮማን በፍቃዱ ጋር በመጋባት የሁለት ልጆች ወላጅ ለመሆን ቢበቁም ትዳራቸው ግን መዝለቅ አልቻለም። ሚኪያስ የኮንስትራክሽን ዕቃዎችን ወደ ሀገር ውስጥ የሚያስገባ ሲሆን ከኢትዮጵያ የተለያዩ ምርቶችን ይልካል። የተለያዩ ማሽነሪዎችንም በማስመጣት ሀገር ውስጥ ዕውቅና ካላቸው ነጋዴዎች አንዱ ሲሆን በመኖሪያ ቤቱ ቅጥር ግቢ ውስጥ ብቻ የመዋኛ ገንዳ፣ ቴብል ቴኒስ፣ ግራውንድ ቴኒስ፣ መረብ፣ እግር ኳስ፣ የፓሪ ማዘጋጃ ቦታ ይገኝበታል። የሚኖርበት ቤት ቅንጡ ሲሆን ከሁለት ወር አንዴ በግቢው ውስጥ ፓሪ ያዘጋጃል። ለዚህ ዝግጅት ትልልቅ ድምፃውያን እየተገኙ የሚዘፍኑ ሲሆን በዚህ ፓሪ ጓደኞቹ ጋር ቺል ለማድረግ ብቻ ከ5 ሚሊዮን ብር በላይ ወጪ ያደርጋል። የማይዞረው የዓለም ክፍል የሌለ ሲሆን በተለይ ወደ አሜሪካ መሄድ እንደሚሰለቸው ይናገራል። አስገዳጅ የሆነበት እንደሚሄድም እንጂ። ዳኛው የማንጠብቀው ኑሮ የሚኖረው አርቲስት በሀገራችን ካሉ በቁጥር ትንሽ የሆኑት ባለድሬድ አቀንቃኞች ውስጥ የመጀመሪያው ማለት እንችላለን ዘለቀ ገሰሰ ነው። ይህ አቀንቃኝ ኢትዮጵያዊ ዝናም ብቻ ሳይሆን ዓለም አቀፍ ዕውቅና የተቸረው የሬጌው አቀንቃኝ ዘለቀ ገሰሰ ከዓለም የሬጌው ንጉሥ ቦብ ማርሌ ጋር የመገናኘት ዕድል የገጠመው ከሱ ልጆች ጋር አብሮ ማቀንቀንን የቻለ ሲሆን ዘለቀ ገሰሰ በራሱ ብቻ ሳይሆን በልጆቹም ጭምር ስኬትን ለመጎናጸፍ በቅቷል። በወሎ ሰፈር የተንጣለለ ቤት በአረንጓዴ የተከበበ ግቢ ውስጥ የሚኖር ሲሆን ከ4 መኪናዎች በላይ ያሽከረክራል። ሆሊውድ ላይ ሚሊዮን ዶላሮችን አውጥቶ ፊልሞችን ፕሮዲውስ ያደረገ ሲሆን አሁን ላይ ሪል ስቴት ሥራ ላይ ያለ ሲሆን ሌሎች ኢንቨስትመንቶችም ላይ ትኩረት አድርጎ ይሠራል። ዘለቀ ገሰሰ ባለው የገንዘብ መጠን ልክ የማይኖር ሀገር ወዳድ አርቲስት ጭምር ነው። ወደ ሦስተኛው ስንሄድ የምናገኘው ተወዳጁ ግርማ ሞገስን የተላበሰ ትወናን ማን እንደሱ የሚባልለት አበበ ባልቻ የሀገራችን ታየር ዱንዳር ነው። አቤ በትወና ብቃቱ ማንም የማይደራደርበት ሲሆን በርካታ ፊልሞች፣ የመድረክ ቲያትሮች፣ የሬዲዮ ድራማዎች፣ ቴሌቪዥን ተከታታይ ድራማዎች ውስጥ የተመለከትነው ሲሆን በሰው ለሰው አስናቀን የማንረሳው አድርጎታል። አቤ ሌላ ፕሮፌሽኑ የሕግ ባለሙያ ሲሆን ሰዓት የላሰ ጠበቃም ጭምር ነው። በሀገራችን ከፍተኛ ክፍያ እየተከፈለው ትልልቅ ድርጅቶችን ጠበቃ ነው። ሼህ አላሙዲንን ጨምሮ ሌሎች ዓለም አቀፍ ቦታዎች ላይ እየተገኘ የጥብቅና አገልግሎት የሚሰጥ ሲሆን በቅርብ አሜሪካ ላይ ይዞት የነበረው ኬዝም አነጋጋሪ ነበረ። ሸገር ኤፍኤም የሬዲዮ ጣቢያ የአበበ ባልቻ ሲሆን ሌሎች ተጓዳኝ ቢዝነሶችን ጭምር በመያዝ የሀብት መጠኑን የትየለሌ አድርጓል። አራተኛው አስገራሚ ሰው ከ3000 በላይ ማስታወቂያዎችን የሠራ የሀገራችን የማስታወቂያ ኢንዱስትሪ ከፍታ ላይ የሰቀለው የማስታወቂያ ባለሙያ፣ የመድረክ ተዋናይ፣ የሬዲዮ ድራማ ተዋናይ፣ የፊልም ጸሐፊ፣ አዘጋጅ፣ ፕሮዲውሰርና ተዋናይ የሆነው ድምፀ መብረቁ ሰራዊት ፍቅሬ ነው። ሰርሽ የሰራዊት መልቲ ሚዲያ ባለቤት ሲሆን መኖሪያ ቤቱን ብቻ ለተመለከቱ ይሄ ኢትዮጵያ ውስጥ አይደለም ያሰኙ። G+4 ሊፍት የተገጠመለት ቦግሮ ላይ ገንብቶ እየተንፈላሰሰ ቪኤት መኪናዎችን እንደ መነጽር እየቀያየረ ሲያሽከረክራቸው ለተመለከተ ሰው አቤቱ ፈጣሪዬ እኛንም ተመልከተን ማለታችን አይቀር። ከዚሁ መኖሪያ ቤቱ ጎን ሌላ ሕንፃን በመጨመር ሰራዊት መልቲ ሚዲያ ቢሮና ስቱዲዮ አድርጎታል። እሱ ጋር አንድ ማስታወቂያ ለማሰራት በርካታ ሚሊዮን ብሮችን አዘጋጅቶ መሄድ አማራጭ የሌለው ግዴታ ነው። ስለሚኖረው ቅንጡ ኑሮ ሲጠየቅም ድሮ የኖርኩትን ልበቀለው ብዬ ነው ብሎ ምላሹን ይሰጣል። መንሱር ጀማል በቲክቶክ መልካም ሴት በእድል እንጂ በትግል አትገኝም። ቻችን ደንግጠናል። በመኪናው ሀገሪቱ ላይም ያለ ብቸኛው ሐመር የሱ ይመስለን ነበር። ነገር ግን ተደብቆ ነው እንጂ ቀመር የሱፍ ከመንሱር አስቀድሞ ይንፈላሰስበት ነበር። ቀመር የሱፍ ኦሮመኛ ቋንቋን መናገርና ማድመጥ የማንችል ሰዎች እንኳን ግጥሞችን ሸምድደን አብረን ናና ዌይ እንድንል ያሰኘን ለኢትዮጵያ ሙዚቃ ትልቅ አስተዋጽኦ ያለው አቀንቃኝ ነው። ከዲባባ ልጆች አንዷ ከሆነችውም
አትሌት እጅጋየሁ ዲባባ ጋር በመጋባት ልጆችን ያፈራ ሲሆን እጅግ በጣም የተቀናጣ ሕይወትን ይኖራል። አሁን ላይ በሀገራችን ከፍተኛ የሆነ የግብርና ሥራ ላይ የተሰማራ ሲሆን በርካታ ነገሮችን ወደ ውጭ ልከ በሆቴል ኢንቨስትመንት ውስጥ ያለ ሲሆን በርካታ ሥራዎችን ይሠራል። በተንጣለለ ቤት ውስጥ ሐመርና ሌሎች መኪናዎችን እያሽከረከረ በሀብት ማማ ውስጥ እናገኘዋለን። ሌሎች ያላነሳናቸው ፀሐዬ ዮሐንስ፣ ሰይፉ ፋንታውን፣ ታምሩ ብርሃኑ፣ ታደለ ሮባ፣ ኤፍሬም ታምሩ በጣም በርካታ ባለ ሀብቶች ይገኛሉ። ታዲያ እኛንን ሀብታቸው ወይስ እነሱ ናቸው ሀብቶቻችን? ከዚህ ውስጥስ የማን አስገረማችሁ? በኮሜንት መስጫው ውስጥ አሳውቁን። ቻናላችን ላይክ፣ ሼር፣ ሰብስክራይብ በማድረግ ቤተሰብ ይሁኑ።